እያደረገችው ያለው ነገር አንቺም እዚህ ነገር ውስጥ እጅሽ አለበት እንድትመልሽልን ትክክለኛ እውነታውን እንድትነግሪ ነው የምንፈልገው። ሄደሽ ከአብርሃም ጋር ተሳሳሚ ስላት እሺ። በነገራችን ላይ የጠየቃችሁት የህዝብ ጥያቄም ነበረ፣ የመለሳችሁትም ለህዝብ ጭምር ነው። አይኖ እናውቃለን። እኛ መጀመሪያውንም ብለን ነበረ ብታደርገውም ባታደርገውም ሩታ እጅሽ አለበት ከመባል ወደ ኋላ አትልም ብለናል። ወዶም ይሁን ፈቅዶ ሳይፈልግም ይሁን ፈልጎ አብርሃም እንደዚህ አይነት ውጥንቅጥ ውስጥ ለሚገባበት ሁሌ ሩታ ተጠያቂ ናት። ሁሌ ሩታ ላይ ጣታችሁን ከመጠቀሰር ወደ ኋላ እንደማትሉ ጠንቅቀን ነው የምናውቀው። ይሄ የህዝብ ጥያቄም ነው። እንኳን ኤፋ ያንተ ማለት ነው። በተለይ ደግሞ የዛች የሹል እህትክ መለሳችሁልና ለኝ ይመስላል የኔ ሴራ ቢሆን ሄደሽ ከአብርሃም ጋር በቃ ዛሬ አብራችሁ ደሩላት እሺ በቃ አድራለሁ ምናምን ትለኝ ይመስላል። የምር የኔ ሴራ ቢሆን የሷ ፍላጎት ስለሆነ ነው ይሄ እየሆነ ያለው። ገባ? እሱ የሆነ ነገር ማድረግ ሲፈልግና ልክ ሲያዝ ጤነኛ ነበርኩ ማለት ልማዱ ነው። ይሄ ከዚህ በፊትም የተፈጠረ ነገር ስለሆነ ፈልጎ ፈቅዶ አምኖበት ምናምን ያደረገውን ነገር ማለት ነው። ልክ ሰዎች ሲጮሁበትና ግርግር ሲነሳ እኔ ጤነኛ ነበርኩ ምን ራሴን ስቼ ነበር እኔ ራሴን አላቅም። እና ማን ነው መኪናውን እየነዳለት የነበረው? ያኔ ማያቆነ ያኔ ከሷ ጋር ሲሳሳም እንዴት ነው ራሱን የማያውቀው? ሸኝቷት ሲሄድ እንዴት ነው የማያውቀው? አብርሃም የሁል ጊዜ መልሱ ይሄ ነው። ሁል ጊዜ ራሱን ከመደበቅ ራሱን ከማሸሽ ሰዎች ላይ ጣቱን ከመቀሰር መቼም ነው ወደ ኋላ የማይለው። እሱ በፍጹም ስህተት የሚሰራ ሰው አይደለም። በፍጹም ንጹህ ፍጹም ሰው ነው ለራሱ። ለህዝብ ግን እንደሱ ጥፋተኛ አብሮት ለሚሰሩት ሰዎችም ግን እንደሱ ሸረኛ እንደሌለ ነው በአሁን ሰዓት ላይ እየተረዳ ነው ያለ ነው ማለት ነው። ይሄ የመጀመሪያም አይደለም የመጨረሻም አይደለም። የአብርሃም ሴራ ካልተነቃበትና ይሄንን ሰው ከሚዲያ ካላጠፋችሁት፣ ካሰባችሁለት፣ ካዘናችሁለት፣ እህት ወንድሙ ነን ብላችሁ ካላችሁ፣ በዙሪያው ያላችሁ ሰዎች ካላችሁ የምር ለትክክለኛ ለአብርሃም የምታስቡና የምትወዱት በህይወት እንዲኖርላችሁ እንዲቆይላችሁ ከፈለገ ይሄ ስራው ተደጋጋሚ ስለሆነ ህይወቱን አደጋ ውስጥ ነው እየጣለው ያለው። ከካሜራ ጀርባ ወስዳችሁ ወይ ጴንጤ ከሆነ አጸልዩለት፣ ኦርቶዶክስ ከሆነ ጸበል አስገቡት፣ እምነት ከሌለው አማኑኤል አስገቡት። አለቀ። ሙስሊም አይደለም መቼም። ስለዚህ ነገ አብዶ ከሚያሳብዳችሁ ነገ አብዶ ምን ነው ባደረኩት ብላችሁ በለው አይገርምም? የከፈትኩ መስሎኛል እዚህ ጋር አልከፈትኩም ለካስ። ይሄ ነገር እንደው እግዚአብሔር ፍቅራውን እያደረገችው ያለው ነገር አንቺም እዚህ ነገር ውስጥ እጅሽ አለበት እንድትመልሽልን ትክክለኛ እውነታውን እንድትነግሪ ነው የምንፈልገው። ሄደሽ ከአብርሃም ጋር ተሳሳሚ ስላት እሺ የምትለኝ ይመስላል የኔ ሴራ ቢሆን ሄደሽ ከአብርሃም ጋር በቃ ዛሬ አብራችሁ ደሩላት። አይሩታ በመጀመሪያ የህዝብን ጥያቄ በመመለሳችሁ እናመሰግናለን። ራስሽን ነፃ ለማውጣት ይሄንን ጥያቄሽውን ሰምተሽ መተሽ መልስ ስለሰጠሽ ለራስሽም ሰላም ለህዝብም ሰላም ይሆናል ብዬ አስባለሁ። በመቀጠል አንቺ ሂጂ ተኚ ወይ አንቺ ሂጂና ተሳሳሚ ብለሽ ብትያዣትና ብትሄድ ራሱ አብርሃም የሚተኛው የሚሳሳመው ከብት ነው ወይ ሰው አይደለም ወይ? የሰው አመለካከት የለውም ወይ? እንደ ሰው ቆሞ አይሄድም ወይ? እንደ ሰው አያስብም ወይ? እንደ ሰው ዞሮ አያይም ወይ? አንቺ እንኳን እጅሽ ቢኖርበትና ሂጂ እንደዚህ አድርጊው ሂጂ እንዲውኝ ብለሽ ብትይ እሷስ ጭንቅላት የላትም ወይ? ለነገ ለልጇ ተይ አንቺ እንኳን ብታደርጊን ተይ። ነገ ሴት ልጅ ነው ያለኝ። ሴቷ ልጅ ነገ እንደዚህ አይነት እጣ ውስጥ ቢደርስባት ዛሬ የምሰራው ተንኮል ነገ ዋጋ ቢያስከፍለኝስ? አንቺ ምን ብትሆኚ እጅሽ ካለበትም ነው እኔ እንደዚህ አላስብም። ነገ ልጄ ማን እንደሚበቀለው ማን ምን እንደሚያደርገው አላቅም ብላችሁ ካሰባችሁ እና ከእንደዚህ አይነት ነገር ነፃ ከሆናችሁ ነው ሆናችሁ ነው። ግን ራሱ ፈልጎ እያደረገው ጣቱን የሚጠቁም ከሆነ ወደ እናንተ ግን እሱ ከተጠያቂነት አይደለም። መኪና ውስጥም ተላላሰ፣ ሆቴል ውስጥም ተላላሰ፣ ያ ፈልጎና ፈቅዶ ያደረገው ከሆነ ራሱ ከተጠያቂነት አይደለም። ለራሱ ማለት ነው። ለራሱ ነገ ለልጁ ምንድነው የሚያስተምረው? ነገ ለጓደኞቹ ለወንድሞቹ ምንድነው የሚያስተምረው? ማን ከሱ ምን የሚማረው ነገር አለ? ለማንስ ነው ይሄንን መልእክት እያስተላለፈ ያለው? የመጀመሪያው ምን አይደለም የመጨረሻው ምን አይሆንም። በዚህ ከቀጠለ በዚህ ዝም ከተባለ ገደል ነው የሚገባው። ለአብርሃም እናስብለታለን፣ እንረዳዋለን።
እንረዳዋለን ብላችሁ የምትሉ በዙሪያው ያላችሁ እህት ወንድም ጓደኛ ዘመድ ምናምን ብላችሁ አብራችሁ ከእጁ ምበሉ የምትጠጡ ሰዎች ትላንትና አብርሃምን ከትዳሩ እንዲፋታና ወደ እንደዚህ አይነት ህይወት ውስጥ ስትከቱት የነበራችሁ ዛሬ በዙሪያው አጠገቡ ላይ የላችሁ። አጠገቡ ላይ ሆናችሁ ይሄንን ሰው ከሚዲያ አርቃችሁ ጴንጤም ከሆነ እንድታጸልዩለት በፓስተራችሁ፣ ኦርቶዶክስም ከሆነ ጸበል እንድትወስዱት ጸሎት እንድታስደርጉለት፣ ሙስሊም አይደለም ሃይማኖትም ከሌለው አማኑኤል እንድታስገቡት እናዛለን። ምክንያቱም ይሄ ልጅ ቀስ በቀስ ገደል ውስጥ ነው አይናችሁ እያየ የሚገባው ማለት ነው። ገደል ውስጥ ከመግባቱ በፊት ዛሬ ከገደል አፋፍ ላይ ካልመለሳችሁት በስተቀር ነገ እየየ ብትሉ ምንም የሚመጣው ትርጉም የለም። ሁሌ ለሁሉ ነገር ተጠያቂ ሩታ ማድረግም ተገቢም አይደለም። እሺ በቃ አድራለሁ ምናምን ትለኝ ይመስላል። የምሬኔ ስራ ቢሆን የሷ ፍላጎት ስለሆነ ነው ይሄ እየሆነ ያለው። ገባ? እሱ የሆነ ነገር ማድረግ ሲፈልግና ልክ ሲያዝ ጤነኛ ነበርኩ ማለት ልማዱ ነው። ይሄ ከዚህ በፊትም የተፈጠረ ነገር ስለሆነ ፈልጎ ፈቅዶ አምኖበት ምናምን ያደረገውን ነገር ማለት ነው። ልክ ሰዎች ሲጮሁበትና ግርግር ሲነሳ እኔ ጤነኛ ነበርኩ፣ ምን ራሴን ስቼ ነበር፣ እኔ ራሴን አላቅም። እና ማን ነው መኪናውን እየነዳለት የነበረው? ያኔ የማያውቅ ሆነ ያኔ ከሷ ጋር ሲሳሳም እንዴት ነው ራሱን የማያውቀው? ሸኝቷት ሲሄድ እንዴት ነው የማያውቀው? አብርሃምን ብዙ ሰዎች ይወዱታል ማለት ብዙ ሰዎች ሊያደንቁት ይችላሉ። ግን ዝም በል አንተ ካሌብ፣ አንተ ሽልጥልጥ፣ አንተ ሴታ ሴት፣ አንተ ሴታውል። ሲጀመር ከሩታ ጎን በመቆም በራሱ እኔ አፍራለሁኝ ላንተ ማለት ነው። አንተ የማታፍር እፍረት የሚባል የሌላችሁ እኮ ናችሁ የምትገለባበጡ፣ እንደ እስስት የምትገለባበጡ፣ ሲላችሁ ሰው ሲላችሁ አውሬ የምትሆኑ ማለት ነው። እሺ አውሬ የምትሆኑ መኪና ውስጥ አንደኛ ነገር መኪና ውስጥ ከመሳሳሙ ምንም አንቺ እንትን የሚልሽ ነገር የለም። ጠጥቶም አይደለም ሰክሮም አይደለም ተደድጎበትም አይደለም ተመትቶበትም አይደለም ተለቅልቆ ተቀባብቶም አይደለም። ፈልጎ ፕሮግራሙ ላይ ጨበሰ፣ ከፕሮግራሙ ወጣ፣ መኪና እያሽከረከረ ሄደ። ይሄን ያህል እንኳን መኪና ማሽከርከር የሚችል መጠጥ ጠጥቶ ከሆነ ጤነኛ ነው፣ ከራሱ ጋር ነው፣ አለቀ። ምንም ይሄን ያህል እንደዚህ አይነት ነገር ውስጥ የሚያስገባው ሰው የለም። አንተ ካሌብ የምትባለው ግን ወንድ ሁን እሺ። የመጀመሪያ ተጠያቂ እንደውም ለትዳራቸው ከእንትናቸው በኋላ የመጀመሪያው አቤል ነው፣ የሁለተኛው ደግሞ አንተ ነህ። ምክንያቱም የመጀመሪያው አቤል ሄርሜላን በማምጣቱ ሁለተኛ ደግሞ ከወለደች በኋላ ሰላም እናወርዳለን ብለው በሚሉበት ሰዓት ላይ አንተ ነህ ያልሆነ ይሄ ከኪሳችሁ ያወጣችሁ ነገ የምታፍሩበትን አንዴ ከሰዋለች ስትል ጠበቋ ዘመዴ ነው ስትል አንዴ ወርቁን ሄርሜላ ነች የገዛቸው ስትል እዚህ ውስጥ የከተትካት አንተ ሴታ ሴት አርፈ ከጀርባ ተቀመጥ። እንደውም አንተን ማናይበት ሚዲያ ብናገኝ አንተ ከሚዲያ ራቅ። እንደናንተ አይነት ሽልጥልጥ ወንዶች የወንድ አቋም ይኑራችሁ። ሰውንም ሰው ለማገዝ ሲፈልግ እኮ መጀመሪያ ራሱ መታገዝ አለበት። መጀመሪያ ራሱ ሰዎችን ሰፖርት ከማድረጉ በፊት መንቃት አለበት። ኦኬ፣ ከዛ በኋላ ነው ለሰዎች መቆም ያለበት። እናንተ እዚህ ሲላችሁ እዚህ እዛ ነች ሲላችሁ እዛ ይሆናችሁ አይደለም። ሩታ ጋር እሷ ሂጂ እንጠብቂም ስትሏት መጠበቅ፣ ደውላችሁ ነው ስትሏት መምጣት ሱስ ሆኖባታል። መቼ ተሰብስባ እንደምትቀመጥ ማንም ስለኔ አያገባም ከዚህ በኋላ እኔ ስለሱ አይመለከተኝም ብላ ራሷን ሰብስባት ቆጥባ መቀመጥ መቼ እንደምትጀምር አናቅም። ለሁላችንም ጥያቄ ሆኖብናል። መልሳችንን መቼ እንደምትመልስልንና እኛ የምንጠይቃትን ጥያቄ መቼ ተግባር ላይ እንደምታውልልን ሁላችንም በሂደት የምናየው ነገር ነው። ጥፋተኛ ከሆነ ጥፋተኛን አንተ ነህ። ይሶ ልጅ አይንሽን መቼም አትክጂውም አይደል እንዴ? ሶ ያደረገውን ነገር ፌስ ቱ ፌስ እንደዚህ ያየሽ እሱ አይደለም ሩታ አውቃ የሰራችው ሴራ ነው የሚሉ ይሄ የማይሆን ክህደት እንደሆነ ሁላችንም የምናውቀው ጉዳይ ነው። ዘላችሁ ተነስታችሁ እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። በነገራችን ላይ አቤል ማነክ ካሌብ ብዙ ጊዜ ሩታ ያላደረገችውን የሩታ እጅ ነው ብለክ ስትል እናስታውሳለን። የማይካድ ሀቅ ነው። እንደው ወራቶች እንኳን አላስቆጠረም። ታስታውሱ እንደሆነ አብርሃም ወደ ሩታ የተመለሰ ጊዜ የኤፋና የሩታ ሴራ ነው ብለክ መረጃና ማስረጃ አለኝ ብለ በካኪ ወረቀት ይዛችሁ የምትንጠለጠሉት ወረቀት አለ። ኬት ካኪ ወረቀት ርካሽ ነው መሰለኝ። ካኪ ወረቀት ይዛችሁ ትዞሩና መረጃ አለኝ ማስረጃ አለኝ ይሄው ትላላችሁ። ኤአይ ያሰራችሁ እናንተ ኤአይ የሆነ ማንነት ያላችሁ ኤአይ የሆነ ስነ ምግባር ያላችሁ ሰዎች የሰውን ህይወት ትበጠብጣላችሁ። ለራሳችሁ ቋሚ ህይወት ይኖራችሁ። በቃ ሰዎችም ደግሞ ሩታ የምትሉ ሩታ ይበቃታል። ከዚህ በኋላ ላይ ሩታም ከእንደነዚህ አይነት ስራና ሴራ ወጣ ወደ ራሷ ትመለስ። አለቀ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ትክክለኛ ውሸቴ
እንደዚህ ያለ ነገር የምታስገባት የነበረው? አሁን ምናልባት ከፍቅር ጋር ተሰማጥራህ እንዲህ ያለ ነገር ስላላደረግ ሩታ በተዘዋዋሪ በእጅ አዙር ከፍቅር ጋር ተገናኝታ ተነጋግራ እንዴት አደርጋለች ብለህ እንዳታስብ ኤፋ። መቼም ወንድምክ ነው። ብዙ ነገሮች ተብለህበታል በወንድምክ። ብዙ ሰጣገባ ውስጥ ገብተህበታል ስለ ወንድምክ፣ ስለ ሩታ ብለህ አንድ ላይ እንዲሆኑ ብለህ። ግን የማይሆን ነገር ነው አለቀ። እሷም እጇን አውጥታለች፣ አንተም እጅህን አውጣ። ይወጣው ራሱ በቃ። እሱን መካሪ እሱን ገሳጭ ሰው እንደሆነ ጠፍቷል። አይታችኋል። የነ ኤፋ አባት የነ የተንቢ አባት ለወንድማቸው ስርዓት ስለያዘ በስርዓት እየኖረ ስለሆነ ምንም ያክል መሬት ተሰጥቶት 200 ካሬ ተሰጥቶት ኑሩበት ተንደላቀቁበት ተባለ። የናንተ አባት ግን ስርዓት የሚባል ነገር እንኳን አላስያዛችሁ። እንወቅሳለን። ስርዓት ከቤተሰብ ነው የሚጀመረው። አባቴን ለማስደሰት ስል መርከስ የለብኝም። አባቴን ጎዶሎን ለመሙላት ስል መዋረድ የለብኝም። ተዋርጄ አባቴን ማሰደብ የለብኝም። አለቀ። ክብር የሚባል ነገር አለ። አባቴ ተከብሮ በተቀመጠበት ሰፈር ልጅክ እኮ እንዲያርገ ነው ልጅክ እንደዚህ መባል አንገት የሚያስደፋ ስራ ነው እየሰራችሁ ያላችሁት ማለት። ስለዚህ ስነ ስርዓት አለቀ አላችሁ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ መጥቻለሁ። በድጋሚ ስመጣ ያለው ነገር እንግዲህ ሰሞኑን እየተፈጠረ ያሉትን ነገሮች በሙሉ ታውቃላችሁ። ሶስቱንም በደንብ ለእናንተም ክሊር ለማድረግ ነው የመጣሁት። ያው እየተፈጠረ ያለው ነገር መቼስ ግልጽ ነው። ብዙ ሰዎች ጣታቸውን እኔ ላይ ከመጠቆም እስካሁን አልተወሙም። ከአንቺ ላይ ጣታቸውን መጠቆም የማያቆሙት ለምን እንደሆነ ታውቂያለሽ? አንቺ እዛ ጋር በምታረጊው ሪያክት ነው። ሩታ አትሂጂ፣ በቃ ስትጠሪ አለመሄድ፣ እራቂ ከእንደዚህ አይነት ነገር። በተጠራሽ በሄድሽበት ቦታ ላይ ሁሉ ሩታ ጣቷ አለበት፣ ሩታ እጇ ነው፣ ሩታ ስራዋ ነው፣ ሩታ ነች፣ ሩታ ከመባል አትቆጠቢም። ስለዚህ መገኘት የሌለብሽ ቦታ ላይ አለመገኘት። ሰብሰብ ብለሽ ከልጅሽ ጋር በፍቅር ነይ፣ ሰብሰብ ብለሽ በቤትሽ ነይ። እንዴ በቤትሽ ብዙ በዙሪያሽ ወንድሞች አሉ፣ ወዳጅ የሚሆኑ ጠላት። እዚህ ጋር አብሮሽ እየበሉ ከጀርባሽ የሚያርዱሽ ብዙዎች የበርገዛ ጓደኞቹ መሆኑ ጓደኞችሽ አሉሽ። አንድ ቀን ከሴት ጓደኛ ጋር እኛ አይተንሽ አናውቅም። ሁሌ ጓደኞችሽ በዙሪያሽ ያሉት የከበቡሽ የሱ ዘመዶች፣ የሱ ወዳጆች፣ የሱ ጓደኞች፣ የራስሽ የልብ ምትያት ጓደኛ ወይ የልብ ምትዩ የራስሽ ጓደኛ እንኳን አይተንብሽ አናውቅም። ስለዚህ ተጠንቀቂ፣ እራቂ። እምንልሽ ራቂ ነው አሁንም ቢሆን ማለት ነው። ለራስሽ ጊዜ ስጪ፣ ከልጅሽ ጋር ጊዜ ያዢ። ጊዜ ያስፈልግሻል ከልጅሽ ጋር። አይበቃችሁም? ይበቃሻል። ተማሪ ወጣውት እሱ ነው ከኔ ህይወት ሊወጣ ፈቃደኛ ያልሆነ። ከህይወት የወጣውት ሳይሆን እሱ ነው። በቃኝ ስል አረፍኩኝ ስል አንዴ ጓደኞቹን ይልካል። እኔ ፋን ዛሬ ጠርቻቸው ሊቅርታ አልነገርኳቸውም። ወንድሜ ወንድም ጥላ ብራዘር አምብሬላ እኔ ሳሎን ከህይወቱ አልወጣ ያልኩት እሱ ነው ከህይወት ያልወጣ ያለኝ አልሽ። እኔ ስሸሽ በዙሪያው ያሉ ጓደኞቹን አሁንም ቢሆን በዙሪያው ያሉ ጓደኞቹን ማራቅ ትችያለሽ። ያ የራስሽ ምርጫ ነው። ራስሽ በርሽን ከፍተሽ ለጠላትም ለወዳጅም እያስገባሽ እያስወጣሽ ራሱ ነው እሱ ነው ብቲ የሚሰማሽ ሰው ላይኖር ይችላል። በኋላ አንድ ችግር ቢፈጠርብሽ አንድ ችግር ቢደርስብሽ ማለት ነው። ከዚህ በፊት ከአንድ ሙለት ሶስት የተደጋጋሚ ቤትሽ ጎረምሳ እየመጣ በርሽን እየበረገደ ጓዳሽ ካልገባው በርሽን እየበረገደ ልጅሽን ካልወሰድክ በርሽን እየበረገደ ካልደበደብኩ ሻንጣ ካላወጣሽ የሚሉሽ ጎረምሶች በሱ ዙሪያ የምታውቂያቸው እንጂ በአንቺ ዙሪያ የምታውቂያቸው ወንዶች አይደሉም። ሶ ያንን ማስቆም ትችያለሽ። አለቀ። ሲሪየስ ሆነሽ እንደ እናት እንደ ሴት ራስሽን አስከብረሽ ቤትሽን አስከብረሽ መኖር። ወዳጅና ጠላትሽን እኮ በብዙ አይነት መልኩ ማየት ትችያለሽ። እንደ ካሌብ አይነት ደግሞ ወዳጅ ሊሆንሽ በፍጹም ነው የማይችለው። ምን አለፋሽ በፍጹም ኤፋያ ወንድም ጥላሽ ነው። ወንድሞችሽ አጠገብሽ ሳይኖር ወንድምሽ ሆኖ ጓደኛ አጠገብሽ ሳይኖር እንደ ጓደኛ አማክሮሽ ያ ማለት ከወንድሙ ጋራ ተለያይተሽ እንድትቀሪ ስለማይፈልግ ስለነበር ማለት ነው። ካበቃ ደግሞ ሁሉ ነገር አበቃ ነው፣ አለቀ። ምንም በግዳጅ የሚሆን ነገር ስለሌለ ማለት ነው። ስለዚህ ይሄንን ሰው ከህይወትሽ አስወግጁ። ወድርሽም ጠላሽም ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ ፕሊዝ። ቪዲዮዬን ሙሉን እያያችሁ ጨርሱልኝ። ስወዳችሁ ሀረብ ሀገር ያለው እህታችሁ ነኝ። እንዴ ነካሌ ባዬ ደህና ናችሁ? አላችሁልኝ? አለን እግዚአብሔር ይመስገን ይመስገን። ማህል ስትማሪሽ ብርዱ ከባድ ነው። አልበረደኝም። ይገርማችኋል። ከበረደኝ ግን አንተ ጃኬት የሰው አይን ራሱ እኮ ከባድ ነው። እውነትን ነው ጌታ፣ እውነትን ነው።
የሰው አይን ክፉ ነው። ብርድ ያስይዛሉ። ዛፍ ያደርቃል። ያሁን ሰው በጣም ከባድ ነው። አይኑ ከባድ። ኧረ አትስደቡን። እኛ ዛፍ አይደለም እናንተ ናችሁ እኛን እያደረቃችሁልን ያላችሁት እንጂ እኛ እናንተን አናደርቅም። አትስደቡን። አዎ ከበረደሽ ብርድ ከሆነ ወቅቱ ክረምት ነው፣ ጃኬትሽን ደረብ አድርገሽ መውጣት። ካልበረደሽ ደግሞ እኛን በጎን ወጋ አታርጉና። ለወዳጅም ለጠላትም እኛን ለምን አሳልፋችሁ ትሰጡናላችሁ? እኛ እንደምንጠብቃችሁ ጠብቁን እንጂ። ይሄ ተይው፣ ይሄ ውጋት ነው። ዛፍ አይደለም ይቅርና ድንጋይ ያደርቃል። ካሌብ ድንጋይ፣ ዛፍማ ችግኝ ነው፣ ይበቅላል፣ ይደርቃል ምናምናል። ድንጋይ የማይበቅል የማያድግ ምንም የማይል ነው አለ ካሌብ ማለት ያ ነው። ስለዚህ እሱን አርቂ ነው የምልሽ። አሁንም ቢሆን አይኑ ከባድ ነው። የሚገርመው እኛ እስካሁን አለን እንጂ እንግዲህ ፈጣሪ ያው ሰውን ይጠብቃል። ጥሎ አይጥልም። ሰው ቢጥል ፈጣሪ እንደ ሰው አይደለም እንጂ ሁላችንም አልቀን ነበር እንደ ሰው ቢሆን ኖሮማ። ልክ ነው። እና ደህና ነሽ? ደህና ናችሁ? ሁሉ ሰላም